ውድ ቤተሰቦቼ እንግዲህ ሩታዬ የኔ ጠንካራ የኔ ብርቱ ሴት የኔ ጀግና ሴት ማለት ነው። ለሩታዬ ምንም ነገር ቢደረግላት ይገባታል የምንለው በምክንያት ነው ማለት ነው። ምክንያቱም ሩታዬ በአመት አመት አሁን እንደውም ሞር ልጅ አላት፣ የልጅ እናት ናት። ልጅ እናት ስትሆኑ ብዙ ነገር ይጠብቃቸዋል። ነገር ግን ልጅም ባይኖራት ከዚህ በፊት የሆነ ጊዜ አንድ ጊዜ ነው ከአብርሽ ጋር እንደዚህ አይነት ላይፍ ስታሳልፍ ያየናት ማለት ነው። ከአብርሽ ህይወት ከገባች በኋላ ሩታዬ አንድ ቀን በልደት ቦታ ተገኝታ አታቅም። አመት ባል ሲመጣ በተለያዩ ነገር ተገኝታ አታቅም ሩታዬ። ለዛ ነው ይገባታል አብርሽ። እውነት ለመናገር ለሩታዬ ምንም ነገር ብታረግ ምንም ነገር ቢሆንላት አይቆጨውም ማለት ነው። እና በዚሁ አጋጣሚ የብዙ ሰው ጥያቄ ማለት ዛሬ በዚሁ ቦታ ምክንያት ሄርሜላ የት ሄዳ ነው፣ ሩታ የት ሄዳ ነው፣ ሁለቱም ከቷቸው ከሌላ ሴት ጋር መጥተዋል የምትሉ አላችሁ። እና አይናችሁ በደንብ ይይ ማለት ነው። እዚህ ጋር በመሀላቸው የጽጌ ወንድም አለ ማለት ነው፣ በአብርሽና በልጅቷ መካከል ማለት ነው። አንድ ሰው ማለት እኔ እንጃ ምን ብዬ ልንገራችሁ ማለት ነው። አብርሽ መጥፎ ነገር ሲሰራ መጥፎ ነገሩ መናገር ነው እንጂ የላየነው ነገር ደግሞ ማውራት አይቻልም ማለት ነው። አብርሽ እዚህ ጋር የትም ቦታ አትሂድ፣ የትም ቦታ አትግባ ለማለት መብት የለንም። እሱ የራሱ ህይወት የሚኖር ልጅ ነው እና የምትጎርሰውን አሳየን። ለምን ትጎርሳለህ? ቀጭን ወፍ ትንሹ ጎረስክ ትልቅ ጎረስክ ማለት አንችልም። ይሄ የራሱ ህይወት ነው ማለት ነው። እና በዚሁ አጋጣሚ ሄርሜላ ጋር ሊመለስ ነው ወይ አብርሽ የምትሉ ሰዎች ማለት ነው። ቢመለስስ ይመለስ፣ ጉዳያችን አይደለም። ባይመለስም ለራሱ ብሎ ነው ጥሩ። ቢመለስም ደግሞ የለመድነው ነው። ምንም ችግር የለብንም ማለት ነው። ሲቀጥል ብዙዋችሁ ታውቁታላችሁ ይህንን ነገር እንደሚሆን ማለት ነው። አብርሽ በትክክል ሊመለስም ይችላል። ምክንያቱም መስራት ይፈልጋሉ፣ መተወን ይፈልጋሉ። አሁን በአሁን ሰዓት ምንም ነገር መናገር አንችልም ማለት ነው። እኛ በትላንትናው ቪዲዮ በተደረገው ቪዲዮ ብዙ ነገር ለማየት ወይም ደግሞ ለማሰብ ሞክሩ ማለት ነው። አብርሽ በቃ እሱ ይስራ እንጂ ይለወጥ እንጂ የሰው ስድብ የሰው ማንነት ምን አይገድበውም ማለት ነው። ጆሮ ይጥጥ ነው እንዳለ ማለት ነው። እንደዛ ነው የሚሰራው ማለት ነው። እሱ በቃ እሰራለሁ እለወጣለሁ ነው እና እሰራለሁ እለወጣለሁ ካለ በእንደዚህ በመጥፎ አይነት ነገር በቆሻሻ ነገር አምጥቼ በውሸት በድራማ አምጥቼ እለወጣለሁ ካለ ይህ የራሱ ጉዳይ ነው፣ የኛ አይደለም፣ እኛን አይመለከተንም ማለት ነው። እና በዚሁ አጋጣሚ ብዙዋችሁ ዛሬ ሩታ የት ሄዳ ነው ሩታ ትላንትና እንደውም ነፃ በሆነች ሰዓት ሩታ በየትኛው ፕሮግራም ተገኝታ ታውቃለች? ያልተገኘችው ዛሬ የልጅ እናት ሆና ተከብራ ልጇን ለማጥላ ነው በዚህ ቦታ የምትገኘው። እና አብርሽ ለምን ሄደ? መብቱ ነው እኮ ቤተሰብ። ይሄ እኛ እንደዚህ ሆነ ያን ሆነ አንልም። ምክንያቱም እኛ የምንፈልገው አብርሽና ሩታ አንድ ላይ ሆነው ሲመጡ አብረው ሲሰሩ ፍቅር በፍቅር ሲሆኑ ነው ደስ የሚለን እንጂ በአብርሽ ህይወትና በሩታ ህይወት ገብቶ ማከናወን ማውጣት ማግባት ተገቢ ነው ብዬ አይደለም። ለምሳሌ አንድ ነገር ልንገራችሁ። እቺ ልጅቷ የማንም ጓደኛ ልትሆን ትችላለች። ለምሳሌ የጽጌ ጓደኛ ወይም ደግሞ የጽጌ ወንድም ጓደኛው ልትሆን ነበረ እንበልና አብርሽ ካጠገቡ ብትቆም ወይም ደግሞ አጠገቡ የሆነ ነገር ቢደረግ ግዴታ አብርሽ በቃ ለምደዋል ሴት ማገላበጥ እንደዚህ መገመትም የለብንም። የሰው ልጅ ነው፣ ከሰው ጋር ይገናኛል፣ ከሰው ጋር ይጫወታል፣ የፈለገበት መሄድ ይችላል ማለት ነው። ግዴታ እኛ ለምን ይሄን ሁሉም ነገር በእኛ ቁጥጥር ማወር አንችልም ማለት ነው። ምክንያቱም አንድ ሰው በቃ የፈለገው ነገር ያርግ፣ የፈለገው ነገር ይኑር። ነገር ግን እኔ ምንም ነገር ምንም ይስራ አይመለከተኝም። የሚመለከተኝ እኔ ምን እንደሆነ ታውቃላችሁ? በቃ ሩታን ብቻ ከፍ ዝቅ አያድርጋት። ባተረፈው ህይወቱ ለምን በላ፣ ለምን ወጣ፣ ይሄን ለምን ለበስክ፣ ይሄን ለምን አረግ ማለት አንችልም ቤተሰብ ማለት ነው። አንዳንዴ እውነቴ ነው የምላችሁ አይዲያ ስትሰጡ ወይም ደግሞ ኮሜንት የሆነ ነገር ስትሰጡ ስርዓት ባለ ነገር ብንሰጥ እኛም ተመልካች ወይም ደግሞ ኦዲየንስ ማለት ነው። እነዚህ ልጆች በዚህ ደረጃ ባልደረሱ ይሄንን ቦታ ባልገቡ ማለት ነው። አሁን ደግሞ ነገ እቺን ደግሞ በሌላ አይዲያ አድርጎ አብርሽ ያመጣታል። ምክንያቱም አብርሽ የምታውቁት ሰውን ራሱንም ሰርቶ ሰውንም ማሰራት ነው ስለሚፈልግ በቃ አይዲያ የሰጣችሁት ነገር ነው ይዞ ነው የሚመጣው የሚራመደው ማለት ነው። እና አብዛኛዎቻችሁ ዛሬ ስለ ሩታ ነው ስታወሩ ስጠይቁ የነበረው። ይህንን ቪዲዮ ትላንትና ነው ይህንን ቪዲዮ የቆየ ነው እርግጠኛ ነው ማለት ነው። ብዙዋችሁ የማታውቁ ነገር አለ በዩቱበሮች ማለት ነው። በአንድ ቀን ማለት ስንት ቪዲዮ እንደሚቀረጽ ማወቅ አለባችሁ። አሁን ከትላንትና ወደ ሩታ ነጊ ሸገር ገባለሁ አለች። መቼ በመቼ ትላንትና ገባች፣ ቪዲዮ ተቀረጸ፣ ይህንን ሁሉ አረጉ ማለት ነው። እነሱ ከሄዱ በኋላ ነው የተቀረጸው ያንን ቪዲዮ እራሳቸው አይዲያ አውጥተው
ተመካክረው የሚሰሩት ነገር ስለሆነ እባካችሁ እህቶቼ ማለት ከአሁን ወዲህ የሆነም ነገር ቢመጣ ምንም ቢፈጠር ምንም ማድረግ አይቻልም ማለት ነው። እና ሩታ በማይመጥናት ቦታ ደግሞ አትጥሯት። ሩታዬ እኮ ጀግና ናት፣ አንበሳ ናት። ምክንያቱም በእንደዚህ በሌላ ቦታ አያችሁ። ለዚህ እኮ ነው እኔ ሩታ ጠንካራ ናት፣ ጀግና ናት፣ ጎበዝ ናት ስል አንዳንዱ ማለት ነው ከከሌ ትላላጣለች ከከሌ እስቲ እውነት ትላንትና ራሱ እያላችሁ ነበረ ሄርሜላ ከአብርሽ ጋር የምትሰራው ስራ መጥፎ ስራ ነው ብለው ላይቭ ላይ ሲያወሩ አንዷ ምን አለች? ሩታ እኮ ከነዳኒ ትላላጥ ነበር። እውነት ለመናገር ማለት ነው ሩታ ከዳኒ ጋር እንደዚህ ተላልጣ ታውቃለች? እንደዚህ ተሳስማ ታውቃለች? ሩታ ከዳኒ ጋር ገንዳ ውስጥ ገብታ እንደዚህ ስትዋኝ እንደዚህ ሲሆኑ አይታችሁ ታውቃላችሁ? አያችሁ? የሰው ነገር ወሬ ሰው ወሬ መቼም ጥሩም ሰራችሁ መጥፎም ሰራችሁ ደግም ሰራችሁ ወሬ አይጠፋምና ማለት ነው። እና ሩታዬ ደግሞ ጨዋ ልጅ ናት፣ የጨዋ ልጅ ናት። ጨዋ ሳድጓት እና እንደዚህ ነገር የማይረባ እንደውም አሁን እኮ ሩታ ዘፈን ምናምን አንዳንድ ነገር ለመደች እንጂ እኮ ሩታዬ ከመጣች በኋላ ማለት እኔ እንጃ በእሷ ምንም እንከን ማይወጣባት ልጅ ነበረች ማለት ነው። ነገር ግን የሰው ልጅ ሆኖ ሲቆይ ያ ሁኔታውም የስራውንም የምኑም ነገር ሊቀይራቸው ይችላል። በተለይ ደግሞ የዩቱብ ነገር ማሽቃበጥ ስለሚወዱ ነው። እነሱም ለግዳቸው ነው እንደዚህ የሚሆኑት። አትፍረድባቸው። እና አብርሽና ሩታ ኖርማል ቪዲዮ ሲሰሩ ማንም ሄዶ የሚያይላቸው የለም። ነገር ግን አብርሽ የዩቱቡ ማንነቱ ምን እንደሚሰራ ምን ማድረግ ስለሚችልበት እንዴት ተሰርቶ ዩቱብን ማሳደግ ስለሚያውቅበት ነው ይሄንን ስራ የሚተው ነው ማለት ነው። እርግጠኛ ሆኜ ነው የምናገራችሁ። አብርሽ በዚህ ስራ በዚህ በወረደ በረከሰ ነገር ደስተኛ ይሆንበታል ብዬ አላምንም። ምክንያቱም ሰው የሚፈልገው ይሄንን ነው የሚፈልገው። እናንተ እስቲ በራሳችሁ ቦታ ሆናችሁ አስቡት። ልክ እንደ አብርሽና እንደ ሩታ ገቢ ብታገኙ እና መጥፎ ነገር ሰርታችሁ ሳይሆን የሆነ ነገር ብላቱን ካገኛችሁበት የዩቱብ ምን አይነት ስራ ቢሰራበት ይሄዳል፣ ምን አይነት ነገር ቢቦሰድበት ይታያል ብላችሁ ብትሉ ያንን ነገር ነው የሚያደርጉት። እኔም በሆነ አደርጋለሁ። ለምሳሌ እኔ ዩቱበር ነኝ። ማንኛውም ነገር አምጥቼ ከምለጥፍ እይታ ያለው ነገር እና ኦዲየንስ የሚስብልኝ ነገር ካገኘውኝ ወደ ኋላ አልልም። ምክንያቱም መለወጥ ነው የምፈልገው፣ ስራዬ ነው የምፈልገው። ያንን ስለሆነ ነው አብርሽና ሩታ የዩቱብን አሰራር ስላወቁበት ነው ይሄንን ነገር የሚሰሩት ማለት ነው። ከአብርሽና ከሩታ ደግሞ ራሳቸው ብቻ አይደለም የሚጠቀሙት። በዚሁ አጋጣሚ ልንገራችሁና ከአብርሽ እየኮረጁ ሌላም ዩቱበሮች እያደጉ እያሉት ማለት ነው። አብርሽና ሩታ እውነት ለመናገር ማለት ነው የህዝብ ማጠራቀሚያ ናቸው። አብርሽና ሩታ በዚህ ዩቱብ ባይኖሩ ማለት ነው እኔ እንጃ የመዳም ቅመም የት እንደምትገባ ዩቱበር የት እንደሚገባ አላቅም ማለት ነው። እስቲ በአብርሽና በሩታ ማለት ነው ስንት ዩቱበር ነው የሚሰራው ከመዳም ቅመም። እሺ የመዳም ቅመሞች እንደውም እለፋቸው በትርፋሳቸው ነው፣ ሰዓታቸው ጊዜ ነው፣ አይዲያ የላቸውም፣ ወጥተው አይገቡም። በቃ ብዙ ነገር መንቀሳቀስ አንችልም። ሞር እንኳን እቺ እንደዚህ የምንሰራት ቪዲዮ ማለት ነው በመከራ ነው የምንሰራቸው። ግን ከኛም አልፎ ብዙ የሚሰሩ ሰዎች አሉ። እባካችሁ የትም ሞትም ምንም ይሁን አብርሽ የራሱ ጉዳይ ነው። ብቻ እኔ የምፈልገው ከአብርሽ ከሩታ ትዳራቸውን አክብረው ልጃቸውን አክብረው